ቴሄራን ቅዳሜ የካቲት 21 2018 ጠዋት 3:40 በኢራኗ መዲና የተለመደው እንቅስቃሴ እየተከናወነ ነው። የመንግስት ባለስልጣናት በስብሰባዎች ተጠምደዋል። በፍጥነት ነገሮች ተቀያየሩ። በየአቅጣጫው ጥቃት ይሰነዘር ጀመር። ይህ የሆነው እንደ ከዚህ በፊቱ በሌሊት በድቅድቅ ጨለማ አልነበረም። የጠዋት ፀሐይ እንኳን ገና ባልሞቀችበት ሰዓት ነበር። እስራኤልና አሜሪካ ለወራት የለፋንበት የስለላ ሥራ ፍሬ ያፈራ አሉ። ጠቅላይ መሪ አያቶላህ አሊ ኻሜኒን ጨምሮ በርካታ የኢራን ከፍተኛ ባለስልጣናት ተገደሉ። ለወራት ዩናይትድ ስቴትስና እስራኤል የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒን እንቅስቃሴ ሲከታተሉ ቆይተዋል። እንቅስቃሴዎችን፣ የስልክ ልውውጦችን፣ የጠባቂዎቻቸውን መግቢያና መውጫ፣ የባለስልጣናትን ውሎና አዳር አንድ በአንድ ተከታትለዋል። ሁለቱ ሀገራት ያላቸውን የጦር መሳሪያ በደህንነት መረጃዎች አስደግፈው ጥቅም ላይ ለማዋል ነው የተንቀሳቀሱት። በዘመናዊ ጦርነት አገራት በሚሳኤሎቻቸውና ባላቸው ኃይል ላይ ብቻ ሳይሆን በስለላ መረጃዎቻቸው ላይ ነው የሚተማመኑት። በቀደሙት ግጭቶች ወቅት የእስራኤል የስለላ ተቋማት የኢራንን ባለስልጣናት ለመከታተል የቴሌኮም ኔትወርኮችን አስርጋ አስገብታለች። ይህም ቁልፍ የሚባሉ ሰዎች መቼ እንደሚንቀሳቀሱ፣ የት እንደሚገናኙና ምን ያህል ተጋላጭ እንደሆኑ ለመረዳት የሚያስችላት ነው። ለወራትም ከፍተኛ የኢራን ባለስልጣናት እስኪሰባሰቡ ድረስ እየጠበቁ ነበር። ቅዳሜ ጠዋት በማዕከላዊ ቴሄራን በሚገኘው ቅጥር ግቢ ውስጥ ኻሜኒ እንደሚገኙ መረጃ ተገኘ። በተመሳሳይ ሰዓት ሌሎች ወታደራዊና የደህንነት ባለስልጣናት ስለሚገናኙበት ስብሰባም መረጃ ደርሷቸዋል። አሜሪካና እስራኤል የተጠቀሙት ስልት ምስጢራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማኅበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ ሰጪ ነበር። ኻሜኒ ከደህንነት ክትትላችንና እጅግ ውስብስብ ከሆነው የመከታተያ ሥርዓታችን ሊያመልጥ አልቻለም ነበር ያሉት። ይህ ገለጻቸው መረጃ የሚያቀብል ሰው ሊኖር እንደሚችል ቢያመለክትም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመኖር ዕድሉ ሰፊ መሆኑንም ያሳያል። የኻሜኒንና የባለሥልጣናቱን መረጃ ያገኘው የአሜሪካው ሲአይኤ ሲሆን እስራኤል ደግሞ ጥቃቱን ፈጽማለች። ሁለቱ አገራት ይህንን ወታደራዊ ዘመቻ ለማሳካት ሥራ ተከፋፍለው ነበር። አሜሪካ በስለላና ሰፋፊ ወታደራዊ ኢላማዎች ላይ ያተኮረ እርምጃዎችን እንድትወስድ ተደረገ። እስራኤል ደግሞ የኢራን ባለስልጣናትን ኢላማ ያደረጉ ጥቃቶችን ለመሰንዘር ዝግጅቷን አጠናቀቀች። የእስራኤል ጀቶች ቴሄራን ለመድረስ 2 ሰዓት ገደማ ያስፈልጋቸዋል። ነገር ግን ከምን ያህል ርቀት ላይ ሚሳኤሎቻቸውን እንደተኮሱ እስካሁን ግልጽ አይደለም። ውጤታማ ጥቃት ለመፈጸምም ረጅም ርቀት የሚጓዙ ሚሳኤሎች፣ እጅግ ግዙፍ ቦምቦችና ከመሬት በታች የተገነቡ ምሽጎችን የሚደረምሱ መሳሪያዎችን ተጠቅማለች። አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ መጠነ ሰፊ ወታደራዊ ዘመቻ በማካሄድ የተፈጠረውን ዕድል ለመጠቀም ነው ሁለቱ ሀገራት የተስማሙት። ባለስልጣናቱ ይገኙበታል የተባለው ግቢ ላይ ጥቃት ተፈጸመበት። የእስራኤል ጀቶች በአካባቢው ሰዓት አቆጣጠር 3:40 ገደማ 30 ቦምቦችን ተጠቅመው ጥቃቱን መፈጸማቸው ተዘግቧል። በርካታ ሚሳኤሎችን በመተኮስ ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀውን ኢላማ ለማግኘት እንደሆነ ይታመናል። በኢራን ዋና ከተማ ላይ ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል አንዱ የፕሬዝዳንት ማስዑድ ፔዝሽኪያን ቢሮ ሲሆን በኋላ ላይ መግለጫ በመስጠት ደህና መሆናቸውን አሳውቀዋል። የኢራን የመከላከያ ምክር ቤት ጸሐፊ አሊ ሻምሃኒ፣ የመከላከያ ሚኒስቴሩ ብርጋዴር ጄኔራል አዚዝ ናስራዜዴህ እና የኢራን ሪጃክ አዛዥ ጄኔራል መሐመድ ፓክሯን ጨምሮ 3 ከፍተኛ የኢራን መከላከያ ባለስልጣናት መገደላቸውን የኢራን መንግስት አረጋግጧል። የጦር ጄቶች ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው ፍሎሪዳ በሚገኘው ማራላጎ ተሰባስበው ተከታትለዋል። በአሜሪካ ሰዓት አቆጣጠር እኩለ ሌሊት በተፈጸመው ጥቃት የኢራን መሪ መገደላቸውን ለማረጋገጥ ሰዓት ይፈጅ ነበር። ከዚህ ሁሉ በኋላ ግን የእነዚህ መሪዎች መገደል ጦርነቱን ያስቆመዋል ወይስ ለሌላ ዙር ጦርነት በር ይከፍታል የሚል ጥያቄ አስነስቷል። ኢራን ጥቃት ሊሰነዘርባት እንደሚችል አውቃ ስትዘጋጅ ቆይታለች። ኻሜኒ ቢገደሉስ? ሌሎች ባለስልጣናትን ብናጣስ ሲሉ ማሰባቸው አልቀረም። ይህንን ከግምት አስገብተው ተተኪዎችን ለማዘጋጀት እቅድ መንደፋቸውን ዘገባዎች ያሳያሉ። የኻሜኒ ግድያ በኢራናውያን ዘንድ የተለያየ ስሜትን ፈጥሯል። አንዳንዶች ግድያውን ተቃውመው ወደ አደባባይ ሲወጡ ደስታቸውን የገለጹም ጥቂት አይደሉም። የእስካሁኑ ጥቃት ሥርዓቱን ከማፍረስ ይልቅ ይበልጥ ሊያጠናክረው ይችላል የሚል ግምት አለ። ዋናውም ጉዳይ ቀጥሎስ ምን ይፈጠር ይሆን የሚለው ነው።